በስነ ስርዓት ሩታሱኒ ልብሳችሁን ልበሱ ከዛም በኋላ ለብሰናል ለኔ ቬሎን ነው ወይኔ ቤተሰብ አልሳቃችሁም? አብርሽ እንደው በቃ የምናገረው ሁሉ ልጁ ጠፍቶበት ማለት ነው። ልብሳችሁን ልበሱና ኑ እንዴት ቬሎ እንምረጥ አለ። ወይኔ ጉድ 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 እኮ ነው ዛሬ ያደረጉት ሩታና ጽጌ። ከዚህ በፊት ታስታውሳላችሁ ከሩታ ከማነት ሀይሚ ጋር ሱፍ ለብሱ በጣም ነው የሚያምርበት። እንደውም ይሄ ሱፍ የወንድ ነው እንዴ? ይሄ ሱፍ የሴት ነው የምትለብሰው ማለት አንዳንዱ ሴቶቹ ይለብሳሉ። ይህ እንደዚህ አይነት ነገር ወንዶች ይለብሳሉ። እና የቅንድብሽን ነው የሚያወጣልኝ ስለው እስቲ ያወጣልኝ አለችው ለዳንኤል እና ባሎ እዛ ጋር ስላለ ዳንኤል እንደማትነካ ስለምታውቀው በቃ ሩታ ጠንቅብርር አሉበት ማለት ነው። ዛሬ ድጋሜ የትላንትና ፍራንክ ትቶ ማለት ነው። የትላንትና ፍራንክ ትቶ በቃ እንደውም ድጋሜ ዛሬም ፍራንክ አደረጉ። ኢሳይክ ምንድን ነው ያሳየ? ጽጌም ማለት ነው ጎንበስ ብሎ ምንድን ነው የታችኛው አለመሰለኝና አንደኛ ነገር ደግሞ እነሱ ሱፍ ለመመረጥ ሲወጡ ነው መሰለኝ ተመካክረው። እነዚህ አሁን ጠዋት አብርሽ ጫማውን አብለብስቶ እግሩ ስሞ አወጣት ሳወጣት እንግዲህ ሩታ ጉዞ ሌላ ነገር ቀምማ ጠበቀችው ከጽጌ ጋር ማለት ነው። አብርሽ ምንም ነገር አያውቅም ማለት ነው። እና የምናገረው ሁሉ ጠፍቶበት እንግዲህ እሱ ፈታ ብሏል አብርሽ ማለት ነው። ኑ ልብሳቸውን ልበሱና ወተን ቤሎ እንምረጥ አለ ማለት እሱ የፈለገው ሩት አብርሽ እና ዳንኤል እንዲሁ ደግሞ ይሳይቅ ዛሬ ዛሬ ማለት ነው። እኔ በሳቅ ነው ሞትኩት እውነት እነዚህ ልጆቹ ውጣለን ቀሚስ ካለበስከው እንደውም እናንተ ከዚህ በኋላ አንሆንም። እናንተ ወንድ አይደል እናንተ ሴት ናቸው እኛ ወንድ ነን ብለን ዳንኤል ደግሞ ጽጌን ለመደበደብ እንዴት እንደሚሮጡ በቃ እሷ ላይ ነው እንትኑን የሚወጣት። እሷም ደግሞ እሱ ስለ እንዳይመታ ስለሚከለክሉለት አብሮሽ በቃ ሰው እዛ ጋር ስላለ እንደፈለገች ነው የምታወራ። ይሁት ብቻ ሳይቅ ዝም ብሎ ነው የሚያየው። አይቶ እንደዚህ ነው የምናገረው። ና ሞክረኛ ትላለች ጽጌ ማለት ነው። ዳንኤል ተንጨረጨረ ከምር ዳንኤል ኢሳይቅ አይከለክላትም። አበዳችሁ እንዴ ምናምን ዛሬ እያለው ነው። አልከለክልም ሁሉ ማለት ነው። ዝም ብሎ ነው የሚሳደው። ይሁት ጽጌ እንዴት እንደሚያደርጋት ይህንን ሱፍ ማስድ የእነሱ ከረባት ደግሞ እንዴት ነው የሚያምራ። ይሁት ሩታን ይሁት ማለት ከረባት እንዴት እንዳያደረጉት አያውቁም እኮ እንዴት እንደምንደረጉ። ወይ ጉድ እኮ ነው ዛሬ ጉድ ከሩታ ላይ ያምርበታል። ምንም ነገር ብትናገር ሁሉ ያስቃል። እውነት መናገር ማለት ነው የሩታ ነገር ጉዴ በቃ አያገባኝም። እኛ ይሄን ነው የምንለብሰው። እኛ ራሳችንን መርጠናል። እንደዚህ ብሎ ነገር የለም። ጨጓራዬን ታሳምሚኝ ገና ሳላገባ ገና ጨጓራዬን ነዶ ደግሞ ሳገባ ምን አይነት ነገር እንደሚፈጠር አስብ። ሳገባማ ምንም ችግር አይመጣም። ቆንጆ ይደረግልሃል። ያ እንደዛ ነው የሚሆነው። አዎ በጣም ነው የምታሞላቀቅ ነግራኛለች። ገንፎ ትሰራላለች ማለቴ